ዋው በጣም ደስ ትላላችሁ። ሌላ ዓላማ እንዳላችሁ ቀድማችሁ ብትናገሩ ጥሩ ነበር አይደል? እንዲያርና አይደለም እኮ ሚራ ነገሮች አንቺ እንደምታስቢ አይደለም። እሷ ሲጀመር ተናዳ ወይም ደግሞ ቀንታ አይደለም። ይሄን ነገር እነሱ ይፈልጉታል። ለዛ ነው አይደለ? ምን አልሽ አንቺ ባለጌ? ድሮም እዚህ የመጣሽ ለመባለግ እንደሆነ ገብቶኝ ነበር። ግን ቆይ ከምሽ ከሁለት ወንድማማቾች ጋር መባለግ? አንቺን ልጠይቅሽ እንጂ እንዴት ነው አልከበደሽ? ካንቺ ልማር። ዝም በይ እንጂ ሚራ ተረጋጊ። እሷ ምንም አላረገችም። እና ጥፋተኛው አንተ ነህ። ይኸውልሽ ላስረዳሽ። አትቸገር። ምንም የሚያመልጠኝ ነገር የለም። ሁሉም ነገር አይቼዋለሁ። ሚራ በጣም አዝናለሁ። ዝም በይ አድናን። ደህና ነህ? በጣም ይቅርታ። አድናን ሉሃናን ሲስማት ሚራን ደረሰችበት። ሚራን በጣም ተናደደች። ሉሃና አድናንንም ሮቤልንም ለማፍቀር ወሰነች። ሰላም ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩኝ ሉሃናን ድራማ ይዤላችሁ መጥቻለሁ። ትወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሸር ላይክ እያደረጋችሁ አበረታቱ ስል በአክብሮት እጠይቃለሁ። ሚራን ዛሬ ላይ አድናን ሉሃናን ሲስማት ደረሰችበት። በጣምም ተናደደች። እንዴት ነው እንደዚህ የምታደርገው በማለት በጣም በንዴት ኃይል ስትናገረውም ነበረ። አድናንም እባክሽ ታይ፣ እኔ ነኝ የተሳሳትኩት፣ እኔ ነኝ ስተተኛው፣ ቆይሲ ተረጂኝ፣ ጊዜ ስጭኝ እያላትም ይገኛል። እሷ ግን ስትፈልገውና ስታለመው እያደረገችውም ያለው ነገር ከሱ ጋር ለመለያየትና ያላት ፍቅር ከሮቤል ጋም ስለነበረ ስሜታዊ ሆናም ነበረ። ነገር ግን ሉሃና ለአድናን ተዋት፣ አንተ ተናዳ ወይንም ቀንታም አይደለም፣ እኔ ስራቸውን አውቀዋለሁ በማለት እሷን ትነጋገራታለች። ምን ለማለት ፈልገሽ ነው ብላም ስትጠይቃት፣ አይ አንቺ እያደረግሽ ያለው ነገር ተናደሽ ወይም ቀንተሽ አይደለም፣ እያደረግሽ ያለውን ስራሽን አጋልጥልሻለሁ እያለችም ትላታለች። በጣምም ትናደዳለች። በዚሁም አጋጣሚ ሁለቱንም በጥፊ መታቸውም ትሄዳለች። አድናን እንግዲህ በጣም ስለተናደደ ይቅርታ በእኔ ምክንያት አስመታውሽ አይደለም ይላታል። አይ ተወው ችግር የለውም አንተ ግን ደህና ነህ፣ እኔ እና እሷ ተግባብተናል ብላም ትመልስለታለች። ሮቤል ሉሃና ክፍል ሄዶም ነበረ። ሉሃና እንደሚያፈቅራትና እሷ የተናገረችው ቃል ልቡ ላይ ማንም ተናግሮት እንደማያውቅና እሱንም ልቡን እንዳስደነገጠው ይነግራታል። ለምንድን ነው ቅድም በተናገርሽው ነገር በጣም ደንግጫለሁ ብሎም ይላታል። እሷም ለምን እንደደነገጠና ለምን ደነገጥክ ሳራ መስዬክ ነው በማለትም ትጠይቀዋለች። አይ አይደለም፣ በቃ በጠየቀችው በተነጋገረችው ንግግርም ነበር ሊያስደነግጣትም የቻለው። ግን እኔ የምሳሳት ሴት አይደለሁም እውነትህን ነው በማለት ደጋግማም ትጠይቀዋለች። ለምንድን ነው ይሄን ልትጠይቅኝ የቻልሽው ብሎም ይላታል። ምክንያቱም እኔ እናንተ ተመሳሳይ ሰዎች ነን፣ አንተም ሰዎችን በቀላሉ ትጠራጠራለህ፣ አታምንም፣ እኔም እንደዛው ብላም ትለዋለች። አዎ ትክክል ነሽ ይላታል። በዚሁም አጋጣሚ እንደማይጎዳትና እሷ እንደ ሉሃና እንዳይጫወትባት ቃልም ታስገባዋለች። እኔ እንደ ሚራን አይነት ሴት አይደለሁም፣ በቀላሉም የሚሸወድም አይደለሁም፣ እንደሷ ልትጫወትብኝ እንዳይሆን ብላም ትለዋለች። አይ በፍጹም አይደለም፣ አንቺን የመሰለች ቆንጆማ መቼም አልጫወትብሽም ብሎም ይላታል። በዚሁም አጋጣሚ እንደሚወዳትና ቀስ በቀስ ያሉትን ነገሮችን እንደሚያስተካክሉም ይነጋገሩና ይህንን ነገር አሁን ላድናን ልንገረው ብሎም ይላታል። አይ ችግር የለውም ሚራን አሁን ተሰማች ነገሮቹን ልታበላሽ ትችላለች፣ እያደር ቀስ ብለን ሁሉንም ነገር እናስተካክለዋለን ብላም ትለዋለች። በዚሁም አጋጣሚ እሺ በቃ አረፍ በይ ይልና ቀጥታ ሮቤል ወደ አድናን ጋም ነበር የሄደው። አድናንም እንግዲህ በዚሁም አጋጣሚ ተኝቶም ነበረ። በተኛበት ሶፋም ላይ ነበር ቁጭ ብሎም የተኛው። ምን ነው ወንድሜ ለምንድን ነው ክፍል ገብተህ የማትተኛው ብሎም ይጠይቀዋል። አይ ከሚራን ጋር ተጣልተን ነው ብሎም ይላል። በምንድን የተጣላችሁት እያለም ሲለው እንግዲህ ሉሃናን ሲስማት እንደደረሰችበትና በዛም እንደተናደደችበት ይነግረዋል። አድናንም እኔ ሲያረገዘችውን ሚስቴን ትቼ ከእሷ ጋር ስማግጥ ምን አይነት ስሜት የሚሰማትስ ይመስልሃል? እኔ እሷን ከቤት አስወጥቼ ከዚችኛዋ ጋር ተሉ ሚራን ጋር መቀጠል ነው የምፈልገው ብሎም ይለዋል። በፍጹም አይሆንም፣ መውጣት የለባትም ሉሃና ከዚህ ቤት መውጣት የለባትም ብሎ በዚሁም አጋጣሚ
እንደምታፈቅረውና ፍቅሩን እንደገለጸችለት ይነግረዋል ማለት ነው። አድናንም በጣም ይደነግጣል። እውነት ግን ነው? እየዋሽክ ነው? በእውነት እሷ እንደምታፈቅረክ ነገረችህ ብሎም ይጠይቀዋል። አዎ ነገረችኝ ብሎም ይለዋል። በዚሁም አጋጣሚ እሺ በቃ ቆንጆ ፍቅር ይሆንላችሁ ብሎም ይመኝላችኋል። በዚሁም አጋጣሚ እሺ በቃ አንተም ምረፍ ብሎ ወደ ክፍሉም ሄዶም ነበረ። ወደ ክፍሉም ሲሄድ እንግዲህ ለሆነ ቀጥታ ወደ ሮቤል ክፍል ስትሄድ አድናን ያገኛታል። ወዴት እየሄድሽ ነው? ለምንስ በሩ ላይ ቆምሽ? ለምን አትገቢም ብሎም ይጠይቃታል። አይ ልገባ ነው፣ ግን ለምን አስፈለገ ሮቤል ክፍል ለመምጣት? ለምንድን ነው የፈለግሽው ብሎም ይላታል። እሷም ነገሮችን ለመሸፋፈን ትፈልጋለች። እሱም ደግሞ ሮቤል ነግሮት ስለነበረው ፍቅር እንዳላቸውና ፍቅራቸውን አንድ ላይ ሊሆኑ እንደሞከሩም እንዳሰቡም ይነግራታል። በፍጹም እኔ ከሱ ጋር እንደዚህ አይነት ንግግር የለኝም። በእርግጥ ሰውን አፍቅሬያለሁ። ያፈቀርኩት ሰው ደግሞ እሱን አይደለም። እንዳፈቀርኩትም ነግሬዋለሁ። ከገባው ይግባው፣ ካልገባው ይተው በማለትም እንግዲህ እሱን እንዳፈቀረችው ተነግረዋለች። እሺ በቃ ብሏትም ይሄዳል። በዚሁም አጋጣሚ አንቺም ሂጂ ይላትና ሉሃና ወደ ሮቤል ክፍል ትገባለች። አድናንም ቀጥታ ወደ ሚራን ጋር ይሄዳል። ሚራንም ጋር ሄዶ እንግዲህ እንዴት ነው ብላ እሷም በንዴት ላይ ስለነበረች ስለተናደደችም እንዴት ነው ሉሃናን አስወጣሃት ብላም ትለዋለች። አይ ቆይ አላስወጣኋትም። እንግዲያውስ እኔ መውጣት ያለብኝ እኔ በቤቴ አስረግዘኸኝ ቤቴ ውስጥ ደግሞ ሌላ ሴት አምጥተህ ስትማግጥ ማየት አልፈልግም። እንግዲያውስ እኔ እወጣልሃለሁ፣ አንድ እኔን አንድ እሷን ምረጥ ብላም እሷም ምርጫ ትሰጠዋለች። በዚሁም አጋጣሚ ቆይ አዳምጪኝ የምነግርሽ ነገር አለ ብሎ ሉሃናና ሮቤል እንደተፋቀሩና ፍቅራቸውን እንደተገላለጹ አብረውም ሊኖሩ እንደሆነም ይነግራታል። ሚራን እንግዲህ ይሄንን አትፈልግም፣ ይሄ እንዲሆን አትፈልግም። ምክንያቱም እሷ እያደረገች በጎን ያለችው አድናን የማያውቀው ድብቅ ስራ እየሰራች ስለሆነ በዚሁም አጋጣሚ እሷ ሮቤልና ሉሃና አብረው ሊሆኑ ነው፣ ሊፋቀሩ ነው ብሎም ሲላት በፍጹም አይሆንም ትለዋለች። እንዴ ምን ነው ደነገጥሽ? ለምንድን ነው የማይሆነው? ሊፋቀሩም እንደሆነ እሷም ነግራኛለች፣ እሱም ነግሮኛል ብሎም ይላታል። በፍጹም አይሆንም፣ ለወንድማችን ልታሰቃየው ነው። እሷ ምስጥ የሆነች ሴት ነች፣ እኔ ትክክለኛ ሴት መስላኝም ነበረ ብላም ትለዋለች። በፍጹም አይደለችም፣ የዋህ ነች። ሮቤልም ሕፃን ልጅ አይደለም፣ የሚሆነውና የማይሆነውን ለይቶ ያውቃል። አንቺም ደግሞ ለወንድሜ ስላሰብሽ በጣም አመሰግናለሁ። ስለዚህ እነሱ አንድ ላይ ይኖራሉ ብሎም ይላታል። ግን እንደዚህ እስተ ሁሉ ነገሩ ተወደዋለች ብላም ትለዋለች። አዎ ተወደዋለች፣ እንደሚዋደዱ ነግረውኛል፣ ይዋደዳሉ። አሁን በአንቺ ደስ ሊልሽ ነው እንጂ የሚገባሽ እንዲህ ልትናደጂ አይገባም ብሎ ይላታል። በፍጹም አይሆንም፣ አይደረግም በማለት ሄጄ ሊያቸው ብላም ትለዋለች። አይ አሁን የነሱ ሰዓት ነው፣ ሄደሽ አትበጥብጫቸው ተይም ብሎ ይላታል። በፍጹም ቢሆንም ሄጄ ሊያቸው በማለት ለመሄድ ትገደዳለች። ቀጥታም ስትሄድ ሉሃናና ሮቤል አንድ ክፍል ውስጥ ቁጭ ብለው ስለ ፍቅራቸውም እያወሩም ነበረ። እነሱ እያወሩና ቀጥታ ሊስማት ሲል ነበረ ሚራን የመጣችው። በጣምም ይደነግጣሉ። ምን አባሽ ልትሰሪ ነው ደግሞ እዚህ የመጣሽው አንቺ ውሻ ብላም ትላታለች። ሌባ ብላ የሆነ ተረት ተረትባታለች። ሌባ ሲያጣ ተሳድቦ ይሄዳል አሉ ብላም እንግዲህ ለማንኛውም በኋላ መጥቼ እንጫወታለን በማለት ሮቤልን ስማው ትሄዳለች። እንግዲህ ሉሃና ይህንን የሚያደረገችው ሚራንን ለማናደድም ነበረ። እሷም ቁጭ ብላ እንዴት ነው እያደረክ ያለው ነገር ምንድን ነው? ምንስ እየተፈጠረ ነው ብሎም ብላም ትለዋለች። አይ አንቺ እንዳየሽው አይደለም። ምንድን ነው ያየሁት? እያየሁ እየሰማሁ እኮ ነው። አድናንስ የሚነግረኝ ነገር ምንድን ነው ብላም ትጠይቀዋለች። ሮቤልም እንግዲህ ለሚራን ይሄ እኔ በትክክል ፈልጌ ያደረኩት ነገር ነው። ምክንያቱም እኔና ሉሃና እንደተፋቀርን ታወቅን። አድናን እኔና አንቺ አንድ ላይ እንዳልንና አይጠራጠርም። ለዛም ብዬ ነው ይሄን ያደረኩት ብሎ ያሳምናታል። ቀጥታም ተመልሳ ሉሃና ባለችበት ኩሽና ውስጥ ቡናም ስትጠጣ ነበረ። አንቺ ግን የተናናቀን አይመስልሽም ብላ አንዳንድ ነገሮች ስትዘቅጣትም ነበረ። ምን ነው አንቺ ተከበሪ እንጂ ተረጋጊ፣ ምን አድርጊ ነው የምትይኝ? ሮቤል አንቺን ተወሽ እኔን አፈቀረኝ ምን ማለት ነው ብላም ትላታለች። በፍጹም አላፈቀረሽም፣ ሮቤል እያደረገው ያለው ነገር ለእኔ ብሎ ነው
ብላም ትላታለች። በፍጹም አይደለም፣ እሱ ምስጥረኝ፣ እሱ ጥበበኛ ነው። ይሄኝ ከኔ ጋር የተፋቀረው ለሆነ ምክንያት ነው ብሎ ነገሮች ሊሆን ይችላል ብላም ትላታለች። አዎ ትክክል፣ በፍጹም ትክክል ነው የነገረኝ እያለችም ስትከራከራትም ነበረ። በፍጹም አይደለም ብላም ትከራከራታለች። እሺ መሞት ትፈልጊያለሽ ብላም ትላታለች። አዎ እንዳንቺ ኃጢአተኛ ከመሆን መሞት ይሻላል። አንቺ ነሽ ከባልሽ ወንድም ጋር የምትጋደሚ ኃጢአተኛ ብላም አንዳንድ ነገሮችን ስትላትም ነበረ። በጣምም ተናዳ ስሜታዊ ሆና ተናዳ ትወጣለች ማለት ነው። በዚሁም አጋጣሚ ተመልሳ ሮቤል ጋር ሄዳ በተኛበት ተነስ፣ አልተኛክም እየሰማከኝ ነው ብላ እሱን አስነስታ እርጉዝ እንዳልሆነች ለሱም ስታወራም ነበረ። እርጉዝ እንዳልሆነች ስታወራ እንግዲህ ቀጥታ አድናንም ሰምቶም ነበረ። በሩን ገፍትሮ ገብቶ ምንድን ነው ስትይ የሰማሁሽ? እርጉዝ አይደለሁም እያልሽ ነው አይደለ? ብሎም ይላታል። በጣምም ይደነግጣሉ። ውድ ቤተሰቦቼ መጨረሻው የቆመው እዚህ ላይ ነበረ። ቀጣዩ ምን ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በቀጣይ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ።